ማማለድ በሶስት ሰዎች መካከል የሚከናወን ነው። ኃጢአተኛ ከታች አለ፣ መሃል ላይ ጻድቅ አለ። ተግራችሁም ማለት ኢየሱስ ክርስቶስ አብን አይለምንም፣ እርሱ ፈራጅ ነው። አብ በአንድ ሰው እንኳን አይፈርድም። ፍርድን ሁሉ ለማን ሰጠው ይላል? ለወልድ ሰጠው ይላል። ጎረቤቶቻችን ከየት አምጥተው ነው ኢየሱስ እያማልዳል? የሚያድን እያለ ቃሉ የሚያማልድ ማለት ለምን አስፈለገ? ለእመቤታችን መቆም ማማለድ ነው። ለቅዱሳን መቆም ማማለድ ነው። ለእግዚአብሔር ግን ለኢየሱስ ክርስቶስ ግን መቆም ማለት ምን ማለት ነው? መፍረት ነው። እግዚአብሔር በልጁ ደም ዓለምን ከራሱ ጋር አስታርቋልና እንደዚህ አይነት እግዚአብሔርነትና ሊቀ ካህንነትን ያስተባበረ ሊቀ ካህናት ያስፈልገናል። ሐዋርያው ቅዱስ ጳውሎስ ለዕብራውያን ሰዎች ምዕራፍ 7 ከቁጥር 25 ላይ እንደተናገረው ክርስቶስ ፈጽሞ የሚያድን አዳኝ ነው። ፈጽሞ የሚፈውስ ፈዋሽ ነው። ኢየሱስ ክርስቶስ። ለዚህ ነው የማቴዎስ ወንጌል ምዕራፍ 1 ከቁጥር 19-18 ጀምራችሁ ብታነቡ ስለ ክርስቶስ መወለድ ከመቤታችን መወለድ ሲናገር ወንጌላዊው አንድ ነገር ይላል። ስሙንም ኢየሱስ ይሉታል። እርሱም ሕዝቡን ከኃጢአታቸው የሚያድናቸው ማለት ነው። ኢየሱስ የሚለው ስም ሲተረጎም ምን ማለት ነው? ሕዝቡን ከኃጢአታቸው የሚያድናቸው ዘያድኅኖሙ ለሕዝቡ እምኃጢአቶሙ። ይሄንን ነው የተረጎመው ቅዱስ ጳውሎስ። የኢየሱስ ክርስቶስን ስም ነው የተረጎመው ቅዱስ ጳውሎስ። ክርስቶስ ኢየሱስ ማለት ከአሮን ጋር የሚነጻጸር አይደለም፣ ከመልከጼዴቅ ጋር የሚነጻጸር ነው። ነቢየ እግዚአብሔር ዳዊት በትንቢቱ እንደተናገረው መዝሙር 110 ከቁጥር 4 ላይ እንደተናገረው አንተ ካህኑ በከመ ሲመቱ ለመልከጼዴቅ፣ አንተ እንደ መልከጼዴቅ የዘላለም ካህን ነህ፣ ሕያው ካህን ነህ፣ ሞት የማይገታ ካህን ነህ። በአንተ ቦታ ሌላ ካህን የማይተካብህ ካህን ነህ። አንተ እንደ መልከጼዴቅ የዓለም ሕዝብ የሚሰግድልህ። ወገኖቼ የክህነት ባለቤት የተባለው ሌዊ በአብርሃም ወገብ ሆኖ የአብርሃም ዘር ነው። ሌዊ በአብርሃም ወገብ ውስጥ ሆኖ ገና ሳይወለድ ለማሰገደ ይላል ለመልከጼዴቅ፣ ለእርሱ ወገን ወዳልሆነው ነገር ግን የክርስቶስ ምሳሌ ወደ ሆነው ለመልከጼዴቅ ሰገደ። ሌዊ ብቻ አይደለም፣ የዓለም ፍጥረት ሁሉ፣ የሰማይ መላእክት፣ የምድር ሰዎች፣ ከምድር በታች ያሉ ልዩ ፍጥረታት ሳይቀሩ ለክርስቶስ ሊቀ ካህንነት ይሰግዳሉ ነው የሚለን ቅዱስ ጳውሎስ። ክብር ምስጋና ለመድኃኔዓለም ይሁን። ይሰግዳሉ። እንዲህ አይነት ሊቀ ካህን፣ የሚያድን ሊቀ ካህን፣ የሚፈውስ ሊቀ ካህን፣ የሚፈርድ ሊቀ ካህን፣ የሕዝቡን ኃጢአት የሚያስተሰርይ ሊቀ ካህን፣ የሕዝብን ኃጢአት ለሕዝብ ብለ መሰቀል፣ ለሕዝብ ብለ መሰዋት፣ ለሕዝብ ብለ መከራ መቀበል ስለ አንድ አዳም አይደለም የመጣው፣ የአዳም ዘር ስለሆነው የሰው ልጅ በጠቅላላ ክርስቶስ ተሰቀለ። ወገኖቼ የሚያስፈልገን ሊቀ ካህን ይሄ ነው። ይህንን ነው ቅዱስ ጳውሎስ ሊያስተምር እንዲህ አለው። እርሱ ወደ እርሱ የሚመጡትን ፈጽሞ ያድናቸዋል። እርሱ የዓለምን ሕዝብ ከራሱ ጋር አስታርቋልና ነው የሚለው። ግዕዙ አስታረቀ የሚለውን ዕብራውያን ምዕራፍ 7 ከቁጥር 25 ላይ ያለውን ግዕዙ ምን ይለዋል? ወይ ተነብል ሎሙ ይለዋል። ምን ማለት ነው? ወይ ተነብል ሎሙ፣ ወይ ተነብል ሎሙ ማለት ምን ማለት ነው? በግዕዝ ለመነ ለማለት ተንበለም ይጠቀሳል፣ ሰአለም ይጠቀሳል። ለመነ ለማለት ግን ይሄም ቢሆን ሌላ መሰረታዊ አማራጭ ትርጉሞች አሉት። ወይ የዱሮው 66ቱ ወይንም የሌላ ክርስቲያኖች መጽሐፍ ቅዱስ እንደሚፈታው ምን ይላል? እነርሱን ሲያማልድ በሕይወት ይኖራልና ወይንም እነርሱን ሊያማልድ በሕይወት ይኖራልና ይላል። የኛ መጽሐፍ ቅዱስ ግን ሊያማልድ አይልም። ስሙኝ የሚለው ምንድነው? ሊያስታርቅ። ማማለድ በሶስት ሰዎች መካከል የሚከናወን ነው። ኃጢአተኛ ከታች አለ፣
መሃል ላይ ጻድቅ አለ፣ ከላይ እግዚአብሔር አለ። ማስታረቅ ግን በእግዚአብሔርና በሰዎች እግዚአብሔር ይቅር የሚላቸው እና ይቅር የተባሉ ደግሞ ሰዎችና መሐሪው እግዚአብሔር እርስ በራሳቸው የሚነጋገሩበት አውዳዊ ፍቺ ነው። እግዚአብሔር ይቅር አለን፣ በራሱ ስልጣን ይቅር አለን፣ በክህነቱ ይቅር አለን፣ በሊቀ ካህንነቱ ፈወሰን፣ አዳነን ማለት እንጂ ኢየሱስ ክርስቶስ የበላይ ኖሮበት ወደ በላዩ ለኛ አልለመነም፣ ለኛ አልቃተተም። ወደ በላዩ ራሱ የኛን መቃተት ነው የቃተተው እንጂ ወደ በላይ የመቃተት አይደል። እኛ መጮህ ያለብንን ስለኛ በእኛ ቦታ ተገብቶ ኢየሱስ ክርስቶስ ቃተተ፣ ጮኸ፣ መከራ ተቀበለ። እርሱ ግን መሐሪ ነው። እርሱ ግን ይቅር ባይ ነው። እርሱ ግን እኛ ልጆቹ ነንና ይቅር አለን፣ ታረቀን። ይሄ ማለት ነው። ክብር ምስጋና ለመድኃኔዓለም ይሁን። የግሪክኛው ቋንቋ የዕብራውያን መልእክት ምዕራፍ 7 ከቁጥር 25 ላይ እንዲህ ይላል፣ ኢንቱጋኖ ይላል። ሁለት ሰዎች የሚስማሙት ስምምነት፣ አንተ ተው ተባብለው የሚስማሙትን ስምምነት ኢንቱጋኖ ይለዋል። ኢየሱስ ክርስቶስ ከሰው ልጆች ጋር የገባው ቃል ኪዳን፣ የተስማማበት መንገድ፣ የመስቀሉ ምልክት፣ የደሙ ፈሳሽነት የዓለምን ኃጢአት አስተሰርዮ ክርስቶስ ዓለምን ከራሱ ጋር አስታርቋል ለማለት ኢንቱጋኖ የሚለውን ቃል ግሪክኛው ተጠቀመው። ያማልዳል ማለት አይደለም፣ ያስማማል፣ ያስታርቃል ከራሱ ጋር ከበላይ አካል ጋር አይደለም። ገብቷቸዋል? ክብር ምስጋና ለመድኃኔዓለም ይሁን። ይህንን ሲተረጎም ግዕዛችን ደግሞ የተሻለ ነው። ወይ ተነብሎሙ ወይ ተነብል ማለት ተንበለ ማለት ፈረደ ማለትም ነው፣ ኮነነ ማለትም ነው። ለዚህ ምስክሩ ይምጽኡ ተናብልት እምግብጽ ኢትዮጵያ ታበጽሕ እደዊሃ ኀበ እግዚአብሔር። ተናብልት ማለት ምን ማለት ነው? መኳንንት፣ ነገስታት፣ ኃያላን ከግብጽ ይመጣሉ። ኢትዮጵያ ደግሞ እጆቿን ወደ እግዚአብሔር ትዘረጋለች። ወይንም ይምጽኡ ተናብልት እምግብጽ መዝሙረ ዳዊት መዝሙር 68 ከቁጥር 31 ላይ እስኪ አማርኛ ፍቺውን ተመልከቱት። የተለያየ አማርኛ። ተናብልት የሚለው መኳንንት፣ ልዑላን፣ ንጉሳውያን፣ ፈራጆች ማለት ነው። ፈራጆች ከግብጽ ይመጣሉ። ኢትዮጵያ ደግሞ እጇን ወደ እግዚአብሔር ትዘረጋለች። ቋንቋችን ወይ ተነብሎሙ ስለ እነርሱ የሚለውን ሌሎቹ የሚፈቱት ወይ ተነብልን ሊያማልዳሉት፣ እኛ ግን ሊፈርድ ስለ እነርሱ ሊፈርድ ዘወትር በሕይወት ይኖራልና እንዲህ ተብሎ ነው የሚተረጎመው። ሊፈርድ ማለት ከራሱ ጋር እያስታረቀ በደሙ ፈሳሽነት እያዳነ በደሙ ፈሳሽነት እየፈወሰ ኢየሱስ ክርስቶስ ሊቀ ካህናታችን ፈራጅ ነው፣ ኮናኝ ነው፣ ዳኛ ነው፣ አማላጅ አይደለም ለማለት ነው። ወይ ተነብል ሎሙ ያለው ክብር ምስጋና ለመድኃኔዓለም ይሁን። ይሄ ነው የሚገርመው ነገር። የዮሐንስ ወንጌል ምዕራፍ 14 ከቁጥር 15 16 ላይ ብታዩ ኢየሱስ ክርስቶስ እንዲህ ይላል፣ እኔ እሄዳለሁ፣ ከእናንተ እለያለሁ፣ ወደ ሰማይ አድርጋለሁ፣ መንፈስ ቅዱስን እንዲልክላችሁ አብን እለምናለሁ ይላል። ስሙኝማ፣ እለምናለሁ የሚል ቃል ስላለ ኢየሱስ ለማኝ ነው ማለት አይደለም። ይህንን የምፈታላችሁ እኔ ከሰፈር ከቀበሌ ባመጣሁት ቋንቋ አይደለም፣ እርሱ ክርስቶስ ራሱ የሚተረጉመው። ደቀ መዛሙርቱ ተደናገጡ። እንዴት አብን ይለምናል አሉ። እኛ ለማኝ ነው ወይ የምንከተለው አሉ። ተአምር ሲያደርግ ኢየሱስ ክርስቶስ ልዩ ልዩ ድንቅ ተአምራትን ሲያደርግ፣ ሙታንን ሲፈውስ፣ እንጀራ እያበረከተ ሲያበላቸው፣ ይሄንንማ ፈራጅ ነው፣ ይሄንንማ አዳኝ ነው ብለው ተከትለውታል። ኋላ ላይ ግን ሊለያቸው ሲል ወደ ሰማይ ሄዳለሁ፣ መንፈስ ቅዱስን አጽናኙ እንዲመጣ እንዲያስተምራችሁ አብን እለምናለሁ የሚል ቃል ተናገረ። ተደናገጡ። ግን ልቦናቸውን ማንበብ ይችላልና እንዲህ አላቸው፣ አብን እለምናለሁ ማለት አብን እምለምንላችሁ እንዳይመስላችሁ። የተናገርኩት በምሳሌ ነው። በአባትና በልጅ መካከል በዚህ ምድር ያለው ምሳሌ ይዤን የተናገርኩት። ይህንን እኔ አይደለም እምላችሁ፣ እንዲህ የምተረጉመው ኢየሱስ ክርስቶስ ነው። የቱ ጋር ተረጎመላቸው? እዛው
የዮሐንስ ወንጌል ምዕራፍ 16 ከቁጥር 26 ላይ ደቀ መዛሙርቱ ምን አላቸው? ግራ ሲጋቡ አብን እለምናለሁ ስላችሁ ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ ስላችሁ እኔ ለማኝ እንዳታደርጉኝ። አብን የምለምን አይደለሁም፣ በምሳሌ ነው የነገርኳችሁ። አባት ልጁን ማነው ልጅ አባቱን እንደሚለምን ያለ ምሳሌ ነው የጠቀስኩላችሁ። የአብ የወልድን የባህሪ ስም የባህሪ ማንነት ተጠቅሜ አይደለም፣ ነገር ግን በዚህ ዓለም ያለውን ምሳሌ ተጠቅሜ ነው የነገርኳችሁ። እኔ አብን አልለምንም፣ ከዚህ በኋላ እንዳትሰናከሉ በምሳሌ አልነግራችሁም አለ። ኢየሱስ ክርስቶስ አብን አይለምንም፣ እርሱ ፈራጅ ነው። አብ በአንድ ሰው እንኳን አይፈርድም። ፍርድን ሁሉ ለማን ሰጠው ይላል? ለወልድ ሰጠው ይላል። የዮሐንስ ወንጌል ምዕራፍ 5 ከቁጥር 25 ላይ። ክብር ምስጋና ለመድኃኔዓለም ይሁን። ለዚህ ነው አንዳንድ ጊዜ ክርስቶስ ሲናገር ማንነቱን ወልድ መባሉን በምሳሌነትም ይናገራል። አብንም ሲጠቅስ ስለ አብም ሲናገር ስለ አብ መባሉን እግዚአብሔር ብሎ ከመጥቀስ ይልቅ አብ መባሉን አባት ብሎ ወደ ማዘንበል በምሳሌነትም ሲጠቅስ ይለመዳል። ኢየሱስ ክርስቶስ ሲያስተምር ይስተዋላል። ለዚህ ነው ሐዋርያው ቅዱስ ጳውሎስ ለፊልጵስዩስ ሰዎች በላከው መልእክቱ ምዕራፍ 2 ከቁጥር 9 እስከ 11 ያለው ብታነቡት እርሱ እግዚአብሔር ወልድ ለመስቀል ሞት የታዘዘ ሆነ ይላል። አስቡት፣ ለመስቀል ሞት የታዘዘ ሆነ ሲል አብ አዛዥ ወልድ ታዛዥ ማለት ነው ወይንስ መንፈስ ቅዱስ ትእዛዙን አስፈጻሚ ነው ማለት ነው? አብም ወልድም መንፈስ ቅዱስም በማዘዝ አንድ ናቸው። የተነገረው በምሳሌ ስለሆነ ነው። አማናዊውን ንግግር ከምሳሌ መለየት አለብን። ሐዋርያቱ ብዙ ጊዜ የሚሰናከሉት በዚህ ዓለም በተለያየ ሃይማኖት ውስጥ ሆነው የሚሰናከሉ ሰዎች፣ ትርጉሙን እያዛቡ መጽሐፍ ቅዱስን የሚያዛቡ ሰዎች፣ ኢየሱስን ለማኝ የሚያደርጉ ሰዎች፣ አማላጅ የሚያደርጉ ሰዎች። ክርስቶስ እኮ አማላጅ ነኝ አላለም፣ ለማኝ ነኝ አላለም፣ ፈራጅ ነኝ ነው ያለው። ምሳሌው ግን እያደናቀፋቸው ነው። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ሲል ክርስቶስ በምሳሌነት በአብነት ደቀ መዛሙርቱ የዓለም ሰዎች ክርስቲያኖች መከራ ሲደርስባቸው እንዴት መጸለይ እንዳለባቸው ምሳሌ ሆኖ አስተማራቸው እንጂ እሱ የበላይ ኖሮበት እርሱ ወደ ላይ የሚያደርሰው ኖሮበት እየቃተት አይደለም። የእኛን ጩኸት፣ የእኛን መቃተት፣ የእኛን መከራ የእርሱ አድርጎ በምሳሌነት አሳየን። መከራው ግን የእውነት ነው። ኢየሱስ ክርስቶስ አዳኝ ነው። ኢየሱስ ክርስቶስ ፈራጅ ነው። ኢየሱስ ክርስቶስ ሊቀ ካህን ነው ስንል እንደ አሮን አይደለም፣ እንደ መልከ ጼዴቅ የሚፈውስ ነው። የእኛ ንጉሥ የኛ አዳኝ እግዚአብሔር ወልድ የድንግል ማርያም ልጅ ኢየሱስ ክርስቶስ ሊቀ ካህናት ነው ስንል አዳኛችን ነው፣ ፈዋሻችን ነው፣ ራሱን ከኛ ጋር ያስታረቀ ልዩ ሊቀ ካህናታችን ነው። የሚለምን ሳይሆን የሚያማልድ ሳይሆን የሚፈርድ ነው። ይህንን ደግሞ እኔ አላልኩም። የሕዝቡን ኃጢአት ለማስተስረይ በነገር ሁሉ ለእግዚአብሔር በሆነው ነገር ሁሉ የሚምር የታመነ ታማኝ ሊቀ ካህን እንደገና የማይደክም። ምድራዊው ሊቀ ካህን እኮ ይደክማል፣ 24 ሰዓት መቆም አይችልም። ኢየሱስ ክርስቶስ ግን ስለ እኔና ስለ እናንተ ዝንተ ዓለም አንድ ቀን በዕለተ ዓርብ ያፈሰሰው ደሙ ለዘላለሙ የሚቆም ነው። የሚቆም ማለት የሚያማልድ አይደለም፣ የሚፈርድ። መቆም ማለት ለእግዚአብሔር ሲነገር ፈረደ ማለት ነው። ወነበረ በየማነ አቡሁ በአባቱ ቀኝ ነበረ፣ ቆመም ተቀመጠም ይሆናል። ወትቀውም ንግሥት በየማንከ ለእመቤታችን ሲሆን መዝሙር 44 ላይ ንግሥቲቱ በቀኝ ትቆማለች። አማርኛው ሲፈታው ለእመቤታችን ግን ትቀመጣለች ብሎታል። ለእመቤታችን መቆም ማማለድ ነው። ለቅዱሳን መቆም ማማለድ ነው። ለእግዚአብሔር ግን ለኢየሱስ ክርስቶስ ግን መቆም ማለት ምን ማለት ነው? መፍረድ ነው። መዝሙር 81 ከቁጥር 1 ላይ እግዚአብሔር ቆመ ውስተ ማኅበረ አማልክት ወይኮንን በማእከለ አማልክት፣ እግዚአብሔር በአማልክት መካከል ቆመ።
በአማልክት ማህበር ቆመ፣ በአማልክት መካከልም ይፈርዳል። እግዚአብሔርን ቆመ ስንለው ፈረደ ማለት ነው። ባለፈው ሳምንት ተምረናል። እስጢፋኖስ ኢየሱስ ክርስቶስን በአብ ቀኝ ቆሞ አየሁት ሲል ምን ማለት ነው? ፈራጅ ሆኖ ይቅር ባይ ሆኖ ኃጢአትን የሚያስተሰርይ ሆኖ አየሁት። የሚያደርጉትን ያውቁምና ይቅር በላቸው አልኩኝ ነው የሚለው እስጢፋኖስ። ስለዚህ ኢየሱስ ክርስቶስ የማይደክመው ሊቀ ካህን፣ የአሮን ወገን ካህናት ይደክማቸዋል፣ ሲቆሙ ይደክማቸዋል። ያውም ሊያድኑ አይደለም ሊያማልዱ፣ ያውም ሊፈውሱ አይደለም ከፊል መዳን የብሉይ ኪዳን መዳን ሊሰጡ አሮናውያን ሌዋውያን ይደክማቸዋል። የእኛን ድካም የሚያውቅ ድካም የሌለበት ዘላለማዊ ጌታ ዘላለማዊ አምላክ እግዚአብሔር የድንግል ማርያም ልጅ ሊቀ ካህናታችን ክርስቶስ ስሙ የተመሰገነ ይሁን። ታዲያ ወገኖቻችን፣ ጎረቤቶቻችን ከየት አምጥተው ነው ኢየሱስ እያማልዳል የሚሉት? የለምጻም ስብከት የሚሰብኩት እንደ ሰውነቱ ምንድነው የሚሉት? አማላጅ፣ እንደ አምላክነቱ ፈራጅ የሚሉ አሉ። እዚህም ውስጥ አይጠፉም። እንደዚህ አይነት ቡራቡሬ ስብከት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስብከት አይደለም፣ በቅልውጥና የተገኘ ነው። የለምጻም ስብከት ነው። ቡራቡሬ ስብከት ነው። የተመታ ስብከት ነው። ይሄ ለሐዋርያት የተነገረ ስብከት አይደለም። በሰውነቱ በአምላክነቱ እየተባለ እግዚአብሔር አይከፈልም። የፈወሰው በባህር ላይ የተራመደው የተራበው የተጠማው ሲራብም እርሱ ነው፣ ተአምር ሲያደርግም እርሱ ነው። ክርስቶስ አይከፈልም። በሰውነቱ እንደዚህ በአምላክነቱ እንደዚህ እየተባለ እግዚአብሔር አይከፈልም። ስግው ቃል ወልድ ዋህድ የድንግል ማርያም ልጅ የአብ ልጅ ነው። ክብር ምስጋና ለመድኃኔዓለም ይሁን። የአብ ልጅ ነው። ሁለት ወልድ የለም፣ ሁለት ማንነት የለም። ተዋህዶ ነው። የሚፈርድ ማን ነው? እግዚአብሔር። የሚኮንንስ ማን ነው አለ። የሚኮንን ማለት ሲኦልም የሚያስገባ ገነትም የሚያስገባ ኃጢአትን የሚመረምር ዳኛ ማለት ነው። ቅዱስ ጳውሎስ የሚኮንን ማን ነው ብሎ በጥያቄ ምልክት አስቀመጠ። ይሄንኑ ሲመልስ ምን አለ? የሚኮንነውማ የሞተው ስሙኝ፣ ከሙታን የተነሳው በእግዚአብሔር ቀኝ ያለው ቀኝ የፍርድ ቦታ ነው። ለእግዚአብሔር ቀኝና ግራ የለውም። በእግዚአብሔር ቀኝ ያለው ስለኛ የሚፈርደው ወይንም ስለኛ የሚማልደው ማለት የሚፈርድ ማለት ነው። ማለደ ማለት ፈረደ ነው። አማለደ ማለት አይደለም። ማላጅና አማላጅ ይለያያል። ማላጅ ማለት ፈራጅ ማለት ነው። ስለኛ የሚማልደው ስለኛ የሚፈርደው ማለት ነው። ይሄ ደግሞ በ2000 ዓመተ ምህረት ያረምነው አይደለም። በአፄ ኃይለ ሥላሴ ዘመን የታተመው መጽሐፍ ቅዱስ ብታዩት ምን ይላል? ስለኛ የሚፈርደው ነው የሚለው። በኋላ ግን ማተሚያ ቤት ያላቸው ጊዜው የፈቀደላቸው ኮሚቴ የሆኑ ሰዎች እንደነሱ እንድናምን ስለኛ የሚፈርደው የሚለውን ቀይረው ለማወዛገብ የሚማልደው ብለው ክርክር ፈጠሩ። ማለደም አላጣላንም። ማለደን መተርጎሙን ያጣላል። ማለደ ማለት ፈራጅ ማለት ነው። ስለዚህ ኢየሱስ ክርስቶስ የሚኮንነው ማን ነው? በዓለም ሕዝብ ላይ በኃጢአተኞች ላይ በጻድቃን ላይ ፍርድ የሚሰጥ ማን ነው? ኢየሱስ ክርስቶስ። ይህንን ሲመልስ ፍርድ የሚሰጥማ የሞተው ስለኛ ከሙታን የተነሳው በአባቱ ቀኝ ያለው ዳግመኛ የሚመጣው ስለኛ የሚፈርደው ክርስቶስ ኢየሱስ ነው አለ። ቅዱስ ጳውሎስ። እግዚአብሔር የተመሰገነ ይሁን። ክብር ምስጋና ለመድኃኔዓለም።